ሰላም እንዴት ናችሁ? የሴት ልጆቻችሁ ደህንነትና የወደፊት ህይወት የሚያስጨንቃችሁ ሰዎች ካላችሁ ኮመንት ላይ አለን በሉኝ። ዛሬ እዛ ላይ ያተኮረ አንድ ፊልም ይዤላችሁ መጥቻለሁ። እኔም ሴት እህታችሁ እንደመሆኔ መጠን ሰብስክራይብ ያደረጋችሁ ቻናሌ እንዲያደጋግዙኝ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ጆኒ የተባለው ሰው ሁለት የጎዳና ህጻናትን ሲያናግር ያሳየናል። ሴቷ ፓይፐር ትባላለች፣ ወንዱ ደግሞ ዳን ይባላል። የህፃናት ማሳደጊያ ውስጥ ነው ምሰራው። እናም እዚህ ጎዳና ላይ ከምታድሩ እኔ ቤት ላሰጣችሁ እችላለሁ አላቸው። ፓይፐር የቤትን ሙቀትና ንጹህ ምግብ ከበላች ረጅም ጊዜ ሆኗት ስለነበር በጣም ነበር የጓጓቸው። እነሱ ምግቡን መብላት በጣም ፈርተው ነበር። ጆኒ ምግቡን ተቀብሏቸው ምግቡ ውስጥ ምንም መርዝ እንደሌለ ቀምሶ ያሳያቸዋል። ዳን በነገሩ ባያምንበትም ፓይፐር ግን በጣም ጓጉታ ነበር። በስተመጨረሻም ቢያንስ ሄደን ቦታው ምን እንደሚመስል እንየው በማለት ይስማማሉ። እነዚህም ሁለት ልጆች ጆኒን እየተከተሉት ወደ አንዲት ወደ ቆመት መኪና ይሄዳሉ። የዚህን ሰዓት ነው የማይሆን ነገር የተፈጠረው። ከመኪናው ውስጥ የወጡት ፈርጠም ያሉ ሰዎች አፍነው ወደ መኪናው ያስገቧቸዋል። ጆኒም የሰራውን ስራ መሊና ለተባለች ሴት ሪፖርት ለማድረግ ስልክ ይደውልላታል። መሊናም እነዚህ የምግብ እጥረት ያለባቸው ልጆች አምጥተልኝ ደግሞ ገንዘብ እንዳጠይቀኝ ብላ ተቆጣችው። በሌላ በኩል ካትሪን የምትባል ሴት ያስተዋውቀናል። የጠዋት ሩጫዋን ለመሮጥ ከቤት ትወጣለች። ተመልሳ ወደ ቤትም ከመጣች በኋላ የ16 ዓመት ልጇን እየጠራቻት ከእንቅልፏ ቀሰቀሰቻት። የካትሪን ልጅ ኤማ ትባላለች። አባቷ ስለሞተ ከእናቷ ጋር ነው የምትኖረው። እናትም ልጇን ኤማ አባትሽ ይናፍቅሻል አይደል ብላ ጠየቀቻት። ልጅየውም አይናፍቀኝም ችግር የለውም ብላ ነበር የመለሰችው። ኤማም ጓደኛዋን ማግኘት ስለምትፈልግ ካትሪን ወስዳ ጓደኛዋን የምታገኝበት ቦታ ካወረደቻት በኋላ ወደ ስራ ለመሄድ ትጓዛለች። ካትሪን ልጇን አውርዳ ብዙም ሳትርቅ ልጇ ከአንዳንድ ጎረምሶች ጋር ስታወራ ተመለከተቻትና ቆም ብላ የሚካሄደውን ነገር ማየት ጀመረች። እነዚህን ጎረምሶች የኤማ ጓደኛ ቦኒ በደንብ ነው የምታውቃቸው። ቦኒ ጠጋ ብላ ያቀፈችው ጆን ይባላል። ሌላኛው ደግሞ አደም ነው የሚባለው። ካትሪንም ምንም አትሆንም ብላ በማሰብ ቀጥታ ወደ ስራ ነበር የሄደችው። ከዛም ስራ የምትሰራበት ሳይት አካባቢ የተለጠፈ የጠፋች ልጅ ፎቶ ተመለከተች። አለቃዋም እኛ ሳይት አካባቢ እንደዚህ አይነት ፖስተሮች መገኘታቸው ጥሩ አይደለም፣ ስለዚህ ያንን ፖስተር አንሺ ይላታል። ካትሪንም ልክ ፖስተሩን እንዳነሳች አንድ መኪና ይቆምና አንድ ሴት ትወርዳለች። ለመኪና ውስጥ የወረደችዋ ሴት አና ትባላለች። እናም ካትሪንን ለምን ነበር ይህንን ፖስተር ያነሳሹ ብላ ጠየቀቻት። አና እነዚህ የጠፉትን ሴት ህፃናት ተቋም አደራጅታ እነሱን ማፈላለግ ላይ ነው የምትሰራው። እናም ካትሪንን እንደውም ጊዜ ካለሽ ብትረጅን ደስ ይለናል፣ በጣም ብዙ የጠፉ ሴቶች ስላሉ እነሱን መፈለግ አግዥኝ ብላ ስልክ ቁጥሯን ሰጠቻት። ካትሪንም እኔ ልጄን ብቻዬን ማሳደግ እናት ነኝ፣ ያን ያህል ጊዜ የለኝም ትላለች። የዛን ቀን ኤማና ቦኒ ከነዚህ ወንዶች ጋር ባህሩ ዳር ሄደው መዝናናት ይጀምራሉ። እነሱ እየጠጡ ስለነበረ ለኤማ እንኪ ጠጪ ብለው ሲሰጧት እሷም አልኮል አልጠጣም፣ ሰሞኑን አንድ ውድድር ስላለብኝ ለዛ እየተዘጋጀው ነው አለቻቸው። ኤማ አደምን የወደደችው ይመስላል። እሱም ትኩረት እየሰጣት ነበር። የዛን ቀን ምሽት ኤማ እናቷን የሚቀጥለው ቀን ከቦኒ ጋር ፊልም ለማየት ልንሄድ ነው ብላ ታስፈቅዳታለች። ወንዶቹን እንደሚያገኙ ኤማ ለእናቷ ምንም ያወራችላት ነገር የለም። ካትሪንም ቅድም አብሬሽ ያየሁት ልጅ ያንቺ እኩያ አይደለም፣ ስለዚህ ከእድሜሽ በለጥ ከሚሉ ሰዎች ራቂ ብላ እናት ልጇን ልትመክር ሞከረች። ኤማም በዚህ ምክንያት ከእናቷ ጋር መጨቃጨቅ ትጀምራለች። አባቴ በህይወት ኖሮ እንዳንቺ እንደዚህ ነገሮችን እያካበደ በሳር በቅጠሉ ሊቆጣኝ አይሞክርም አለቻት። ካትሪንም ቀጥሎ ምን ማለት እንዳለባት ግራ ግብት ስላላት ጸጥ ነበር ያለችው። የሚቀጥለው ቀን ካትሪን ከእንቅልፏ ትነሳና ልጇ የተኛች ነበር የመሰላት። በዚህ ምክንያት ልትቀሰቅሳት ሄዳ በሯ ማንኳኳት ጀመረች። ኤማ ቤት ውስጥ አልነበረችም። በጠዋት ተነስታ ነበር ከቤት የወጣችው። እናም ከጓደኛዋ ቦኒ ጋር በመሆን እነዚህ ወንዶችን ለማግኘት ነበር የሄዱት። የተባባሉበት ቦታ ጆኒን ያገኙታል። አደምስ ብለው ሲጠይቁት ትንሽ ስላመመው ዛሬ አልመጣም ብሎ ነበር የነገራቸው። ቦኒም ከጆን ጋር አንድ ላይ ጊዜ ማሳለፍ ስለፈለገች ኤማን ቻው ትላትና አንድ ላይ ተያይዘው ይሄዳሉ። ኤማም አካባቢው ላይ እንዲሁ ዝም ብላ እየተዘዋወረች እያለ ከአደም ጋር ትገናኛለች። ቤት ውስጥ ካትሪን የኤማን በር ለረጅም ሰዓት ካንኳኳች በኋላ በሩን የሚከፍትላት ሰው ስታጣ ወደ ውስጥ ትገባለች። ወደ ውስጥ ስትገባ ልጇ አልጋዋ ላይ የለችም። በዛ ላይ ደግሞ መስኮቱን ክፍት ነበረ ትታው ሄደችው።
የኤማም እናት በጣም ተጨንቃ እየደጋገመች ስልክ ትደውልላታለች። ኤማ እያየችው የእናቷን ስልክ ሳታነሳ ጸጥ አለቻት። በዚህ መሃል ነው ከአደም ጋር መንገድ ላይ የተገጣጠሙት። እሷም አሞ ካልነበረ እንዴት መጣ ብላ ጠየቀችው። እሱም ምንም ቢያመኝም አንቺን ካላየው ግን አላስችልሃለኝና መጣው ይላታል። የሚጠጣም ነገር ጁስ ከገዛላት በኋላ እሱን እየጠጡ መዘዋወር ይጀምራሉ። ብዙም ሳይቆይ ኤማ ጁሷን ጠጥታ ልክ እንደጨረሰች ቀጥ ብሎ መቆም ያቅታትና ዝልፍልፍ ብላ ትወድቅበታለች። አደምም አጋጣሚውን በመጠቀም ሰው ወደ ሌለበት ቦታ ይወስዳትና ተሸክሟት ወደ ውስጥ ይሄዳል። ከዛም ነጭ መኪና ውስጥ የጠብቁት የነበረው ሰዎች ጋር ወስዶ መኪና ውስጥ ከተታት። አደም በመጨረሻው ሰዓት በሰራው ነገር መጸጸት ይጀምራል። እናም ሀሳቡን ለመቀየር ሲያስብ እነዚህ ሰዎች የተዋዋሉትን ገንዘብ ሰጡት። ከዛም እነዚህ ሰዎች መኪናውን አስነስተው ከአካባቢው ይርቃሉ። ኤማ አይኗን ስገለጥ ባየችው ነገር በጣም ነበር የደነገጠችው። ጓደኛዋን ቦኒ ልክ እንደሷ ያለ ፍላጎቷ ተይዛለች። ምን እየተፈጠረ እንዳለ የዛን ሰዓት ነበር የገባት። ቤት ውስጥ ካትሪን ልጇ ወዴት እንደሄደች ለማወቅ እየሞከረች ነው። የልጇን አይፓድን በመጠቀም የልጇ ስልክ የት አካባቢ እንዳለ ለማወቅ ትሞክራለች። ከዛም እየደጋገመች ወደ ልጇ ስልክ እየደወለች ልጇን ፍለጋ ከቤት ትወጣለች። በስተመጨረሻም ካትሪን የልጇን ስልክ ቆሻሻ መጣያ ውስጥ ተጥሎ ነበር ያገኘችው። ልጄን አገኛለሁ ብላ ነበር ወደዚህ ቦታ የመጣችው። ነገር ግን የልጇን ስልክ ቆሻሻ መጣያ ውስጥ ተጥሎ ስታገኝ ተስፋ ትቆርጥና ፖሊስ ጋር ደወለች። ፖሊሶቹም ቦታው ላይ ከተገኙ በኋላ የእናትየውን ቃል ይቀበሉና አሁን ልጅሽ ጠፋች ብለን ፍለጋ መጀመር አንችልም አሏት። እሷም ለምን ብላ ስጠይቃቸው ከጠፋች ገና 24 ሰዓት አልሞላትም፣ ስለዚህ ከ24 ሰዓት በኋላ ፍለጋችንን እንጀምራለን ይሏታል። ካትሪንም ምናልባት ልጄ ወደ ቤት መታ ይሆናል ብላ ታስብና ተመልሳ በፍጥነት ወደ ቤት ደግሞ ትሄዳለች። ቤቱ ባዶ ነው፣ ማንም የለም። በሌላ በኩል መሊና አዲስ የተያዙ እስረኞቿን እየተዋወቀቻቸው ነው። ከዚህ በኋላ ያለፈ ህይወታቸው አብቅቷል፣ ከኔ ጋር አዲስ ህይወት ነው የምንጀምረው አለቻቸው። ድጋሚ ቤተሰባቸውንም እንደማያዩ ነገረቻቸው። አንዳቸውም ቢሆን ለማምለጥ ቢሞክሩ መጨረሻቸው ሞት እንደሆነም ትነግራቸዋለች። ካልሆነ ደግሞ ቤተሰቦቻችሁን ያሉበት ሄጄ ነው ምገላቸው፣ ምክንያቱም የእያንዳንዳችሁን አድራሻ በደንብ አርጌ ነው ማውቀው አለቻቸው። አልታዘዝም ብሎ የሚያስቸግር ሴት ካለ ደግሞ በጣም ነው የሚደበደበው፣ እምቢ ካላችሁ ደግሞ አሳልፌ ለጠባቂዎቹ ነው መሰጣቸው አለቻቸው። ልጆቹ በጣም ነበር የፈሩት። መሊናም ቀጥሎ አንድ ጥያቄ ጠየቀቻቸው። ከእናንተ ውስጥ ቨርጅን የሆናችሁ እጃችሁን አውጡ ትላቸዋለች። ሁለት ሴቶች እየፈሩም ቢሆን እጃቸውን ከፍ ያደርጋሉ። ብዙም ሳይቆይ ከተወሰነ ደቂቃ በኋላ ኤማም እጇን ወደ ላይ አወጣች። መሊና የተናደደ ፊቷ ወዲያው ነበር የተፈታው። በጣም ነበር ደስተኛ የሆነችው። ሰዎቿንም እነዚህን ሴቶች ፈጠን ብላችሁ አሪፍ አሪፍ ፎቶ አንሱልኝ ብላ አዘዘቻቸው። የኤማ ጓደኛ ቦኒ ፎቶ ስትነሳ አልስቅም ብላ ስታስቸግር የደበድቧትና እንድትስቅ ያረጓታል። ሴቶችን እንደዚህ እያደረገ የሚጨኩን ቡድን ኢትዮጵያ ውስጥ አለ ብላችሁ ታስባላችሁ? እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። ወደ ፊልሙ ታሪክ ስመለስ ካትሪን ማጋ መደወል እንዳለባት በጣም ግራ ገብቷታል። በስተመጨረሻም ድርጅት አቋቁማ የጠፉ ሴቶችን የምትፈልገዋ ሴት ትዝ አለቻትና ስልክ ቁጥሯን አንስታ ወደ እሷ ትደውላለች። አናም የካትሪንን ችግር ከሰማቻት በኋላ ፈጠን ብለሽ ወደ ቢሮ የኔ ብራ ጠራቻት። ካትሪንም ወደ አና ቢሮ ከሄደች በኋላ ግርግዳውን ስትመለከት በጣም ነበር የደነገጠችው። በጣም ብዙ የጠፉ ሴት ልጆች አሉ። አብዛኛው ጊዜ አስራዎቹ ዕድሜ ውስጥ ያሉ ሴቶች ሲጠፉ ፖሊሶች ያን ያህል ትኩረት አይሰጡትም። ምክንያቱም አንዱን አፍቅራ እሱን ተከትላ ነው ሄደችው ብሎ ስለሚያስቡ። አናም ኤማን አንዳንድ ጥያቄዎች ትጠይቃት ጀመር። ሰሞኑን ልጅሽ እድሜያቸው ከፍ ከፍ ካሉ ወንዶች ጋር ጊዜ ማሳለፍ ጀምራለች ብላ ትጠይቃታለች። ካትሪንም አዎ አንድ አደም ከሚባል ልጅ ጋር አንድ ቀን አይቻታለሁ ትላለች። አናም በጣም ብዙ ወንዶች አሉ እንደዚህ ምንም ማያውቁ ምስኪን ሴቶችን እየወሰዱ ወስደው ይሸጧቸዋል አለቻት። አናም እዚህ ቦታ ውስጥ ሆና ፓይፐር የምትባል ልጅ ተዋወቀች። እናም ከዚህ ቦታ ማምለጥ አለብን ስትላት ፓይፐር አታስቢው ከዚህ መውጣት አይቻልም አለቻት። መሊናና ጆኒ በአካል ተገናኝተው ስለ ስራ ሁኔታቸው ማውራት ይጀምራሉ። ጆኒም ስለ አደም ይነግራታል። አደም ይህንን ስራ የሰራው ለመጀመሪያ ጊዜ ነው። እናም ባደረገው ነገር በጣም ተጸጽቶ ለፖሊስ ሊናገር እያቅማማ ነው ብሎ ነገራት። መሊናም አደም ስራችን ላይ ችግር የሚሆን ከሆነ አንተ የምታረገውን አድርገህ አፉን አዘጋልኝ አለችው።
ካትሪንና አና አንድ ላይ በመሆን ኤማ የጠፋችበት አካባቢ እች ልጅ አይታችኋል እያሉ ጥያቄ መጠየቅ ይጀምራሉ። እዛ አካባቢ ያለው የህንፃ ባለቤትም ፖሊስ ይዞ ይመጣና የምታረጉትን ነገር አቁሙ፣ የምታረጉት ነገር ለኔ ቢዝነስ ጥሩ አይደለም ይላቸዋል። ካትሪንም በጣም ተናዳ እያለቀሰችም ቢሆን እያሳለፈችው ያለውን ነገር ለዚህ ሰው ልታስረዳው ሞከረች። ሰውየውም በሁኔታው በጣም ያዝንላቸውና እዛ አካባቢ ያሉ የጥበቃ ካሜሮች የቀረጹትን እንዲያዩ ይፈቅድላቸዋል። የጥበቃ ካሜራው የተወሰነ ነገሮችን ቀርጿል። አና ከመጥፋቷ በፊት አብራ የነበረችው ከአደም ጋር እንደነበር በጥበቃ ካሜራው አረጋገጡ። ከዚያው አካባቢ ብዙም ሳይርቁ አደምን ያዩታል። እናም ሊከተሉትና ጥያቄ ሊጠይቁ ተወሰኑ። አና ተረጋግተሽ እንከተለው ስትላት፣ ካትሪን ግን ስሜቷን መቆጣጠር አልቻለችም። እየጮኸች ከኋላው ትሮጣለች። እዚያም እባክህ ልጄ ኤማ የት ነው ያለችው ብላ ጠየቀችው። አደም ኤማ የምትባል ልጅ አላቅም ብሎ ነበር የካደው። ካትሪንም የጥበቃ ካሜራዎች የቀርጹትን አይቻለሁ ብላ እስክታወጣጣው ድረስ እዛው አካባቢ ጆኒ ትንሽ ራቅ ብሎ ሌሎች ሴቶችን እየጀነጀነ የሚፈጠረውን ነገር እየተመለከተ ነበር። እናም ስራውን እንዳያበላሹበት ፈጠን ብሎ ሁለቱን ሴቶች ይዞ ከአካባቢው ራቅ ይላል። አደምም ከነሱ ለመራቅ ሲሞክር ድንጋይ ያደናቅፈውና ወደቀ። ካትሪንም አደም የአስም በሽተኛ ስለሆነ መድኃኒቱን በእጇ ይዛ መኖር የምትፈልግ ከሆነ ልጅ የት እንዳለች ንገረኝ ብላ ታስፈራራዋለች። እሱም እውነቱን ነበር የተናገረው። ኤማን ወስጄ ለሆኑ ሰዎች ሸጥኳት አለ። እሷም ኤማን የሸጥክላቸው ሰዎች እነማን ናቸው ብላ ስጠይቀው አላቅም ብሎ ነበር የመለሰላት። አናም ካትሪንን ተይ እረፊ፣ ፖሊሶች እየመጡ ነው ብላ ታስጠነቅቃታለች። ካትሪንም ለአደም መልሳ መድኃኒቱ ልክ እንደሰጠችው ነበረ። ጆን አደም ሚስጥሩ እንዳያወጣ ስለፈራ መጥቶ ተኩሶ ይገለዋል። አደም ከተተኮሰበት በኋላ የመጨረሻ እስትንፋሱን ሲተነፍስ መሌና የሚባል ስም ጠራ። በሌላ በኩል መሌና አደም ያደረገውን ነገር ሰምታ ለሁሉም ሰራተኞቿ ማስጠንቀቂያ እየሰጠች ነው። ፖሊሶቹም ስለተፈጠረው ነገር ካትሪንን በደንብ መጠየቅ ስለፈለጉ ወደ ቤቷ ይመጣሉ። እሷም እኔ የእናንተን ፕሮቶኮል እስክጠብቅ ድረስ ልጄ ልትሞትብኝ ትችላለች፣ ስለዚህ ልጄን እኔ ራሴ ፈልጋታለሁ አለቻቸው። ካትሪንና አና ወደ አና ቢሮ ይሄዱና እነዚህ ሴት ልጆች የሚሸጡበትን ዌብሳይት መፈለግ ይጀምራሉ። መሊናም ሴቶቹን ያደረገችባቸው ቦታ ጥሩ መስሎ ስላልታያት ወደ ሌላ ቦታ ትቀይራቸዋለች። ኤማም እጇ ላይ የታሰረውን ሰንሰለት አስለቅቃ ፈጠን ብላ ለማምለጥ ትሞክራለች። ነገር ግን ወዲያው ነበር አንጠልጥለው የያዟት። የሚገርመው ነገር አና የኤማን ጓደኛ ቦኒ ዌብሳይት ላይ ያገኘቻት ከሚሸጡ ሴቶች መሃል። ኤማን ግን ማግኘት አልቻሉም። በዚህ ምክንያት ካትሪን ምናልባት ኤማን በለጥ ባለና ወደድ ባለ ገንዘብ ሊሸጧት ለብቻ አስቀምጠዋት ይሆናል ትላለች። አናም አንድ ነገር ወሰነች። ገዢ መስላ ዌብሳይቱ ላይ ልትቀርብ። ካትሪን ቦኒን ከገዛቻት በኋላ ወዴት እንደምትመጣ አድራሻ ይላክላታል። ቦታው ላይም ከደረሱ በኋላ አና ካትሪንን አስጠነቀቀቻት። ይሄ ዓለም እንደዚህ እንደምታስቢው ቀላል አይምሰልሽ። አንድ ነገር ተሳሳትሽ ማለት የዚህ ሁሉ ህፃናትን ህይወት በጣም ትልቅ አደጋ ውስጥ ነው የምትጥዩ ትላታለች። ከዛም ያልነገረቻትን ሚስጥር ነገረቻት። እኔም በ14 ዓመቴ ተይዤ ሴተኛ ዳሪ እንደሆን ተገድጄ ነበረ። ለዛ ነው ለነዚህ ልጆች ነፃነት መቆምን የመረጥኩት ትላታለች። አናም ለካትሪን ሌላ ስልክ ሰጠቻት። ጋርዶቹ ስትገቢ ስልክሽን መጠየቃቸው ስለማይቀር አንዱን ስጫቸውና አንዱን ደብቀሽ አስገቢው ትላታለች። ቦታው በጣም በከባዱ የሚጠበቅ ሆቴል ነው። ካትሪንም ወደ ውስጥ ትገባና ቦኒ ወዳለችበት ክፍል ገባች። ቦኒ ያለችበትን ሁኔታ እንኳን የምታውቃት መስለም ራሷን ስታ አልጋው ላይ ተኝታ ነበር ያገኘቻት። ፈጠን ብላ ፎቶ ታነሳትና ፎቶውን ለአና ላከችላት። ከዛም ካትሪን ቦኒን ለመቀስቀስ ትሞክራለች። ቦኒ እያለቀሰች ወደ ቤት መሄድ ነው የምፈልገው ትላለች። ከዛም ኤማን ከኔ ነጥለዋት ለብቻ ወሰዷት ብላ ነገረቻት። ካትሪን ፈጠን ብላ እቺን ምስኪን ልጅ ይዛ የምትወጣበት መንገድ እየፈለገች ነው። ነገር ግን መስኮቶቹ በጣም ጥብቅ ናቸው፣ መውጣት አይታሰብም። አናም ፈጠን ብላ ፎቶውን ለፖሊሶቹ ትልክላቸዋለች። ከዛም ደውላ ካናገረቻቸው በኋላ ፖሊሶቹ ወዳለችበት አድራሻ ፈጠን ብሎ ጉዞ ይጀምራሉ። ካትሪንም ፈጠን ብላ ካለችበት ክፍል ቦኒን ይዛት ልትወጣ ስትል አንዱ ጠባቂ ይዛታል። እናም ጠጋ ይልና ራሷን እስክትስት ድረስ መታት። አናም አንድ ነጭ መኪና ከዛ ሆቴል ሲወጣ ስትመለከተው ያንን መኪና መከተል ትጀምራለች። በሌላ በኩል ካትሪንና መሊና ይገናኛሉ።
ከዛም ኤማን ይዘዋት ይመጡና እናትና ልጅ እንዲተያዩ አደረጉ። ካትሪንም ምንም ማድረግ አትችልም፣ እጇ ታስሯል። እናም እየጮኸች የልጇን ስም ደጋግማ እየጠራች ልጇን ጎትተው ይወስዱባታል። እባክሽ ልጄ መልሽልኝ ብላ መሊናን ትለምናታለች። መሊናም በጣም በጥሩ ገንዘብ ለአንድ ባለ ሀብት እንደሸጠቻት ነገረቻት። ካትሪንም እድሜ ልኳን ሰርታ ያጠራቀመችውን ገንዘብ ልትሰጣት ፈቃደኛ ነበረች። መሊና ግን የሱን 4 እጥፍ የሸጥኳት ትላለች። ካትሪን እየደጋገመች ኤማ በጣም ትንሽ ልጅ እንደሆነች ለመሊና ትነግራታለች። መሊና ደግሞ እኔም ለአንድ ባለሀብት ስሸጥ ገና 13 ዓመቴ ነበር ትላለች። ካትሪንም ሌላ ምንም አማራጭ ስታጣ እሺ በልጄ ቦታ እኔ ልሆን ትላለች። መሊና ሳቀችና እኔ እንዳንቺ አይነት አሮጊት አልፈልግም ትላታለች። በዚህ መሃል ገዢዎቹ ይደውሉላትና መሊና ትወጣለች። እናም ጠባቂውን አደራ በህይወት ነው እችን ሴትዮ መፈልጋት አለችው። እሷ ብታረጅም ነገር ግን ልብና ኩላሊቷ ጥሩ ገንዘብ ያወጣላለች። ካትሪን አንድ ያላት ብቸኛ አማራጭ ይህንን ጠባቂዋን አታላ እንዲፈታት ማድረግ ነው። እሱም ተሸውዶላት ይፈታትና ልክ ሊስማት ሲል ሽጉጡን ትቀማዋለች። እዛም ፈጠን ብለ ልጅ ወዳለችበት ቦታ ውሰደኝ አለችው። ሌሎች ሴቶች አሉ። እዛ ቦታ ላይ ግን የእሷ ልጅ ኤማ የለችም። የእሷ ልጅ ኤማ መሊና ይዛት እየጎተተቻት ወደ ገዢዎች ልትወስዳት ነበር። ካትሪንም በሽጉጡ መታው ይህንን ጠባቂ ተጥለውና ፈጠን ብላ ልጇን ድምፅ ወደ ሰማችበት መሄድ ጀመረች። መሊናም ኤማን ወደ እናቷ ነበር የወረወረቻት። በዚህ መሃል ካትሪን የያዘችውን ሽጉጥ ትጥለዋለች። መሊናም ሽጉጡን ካትሪን ላይ ደቅናባት ዝም ብለሽ እኮ ነው የምትለፊው፣ በአንዴ ለምትሞቸው ነገር ትላታለች። በዚህ መሃል ኤማ የወደቀውን ሽጉጥ አንስታ ተኮሰችባት። ብዙም ሳይቆይ ቦታው ላይ ፖሊሶች ይደርሱና አካባቢውን ይከቡታል። እናም ቦታው ላይ የነበሩ የታገቱ ከ40 የሚበልጡ ህጻናት ነፃ ይወጣሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እዚህ ፊልም ላይ እናት ብታረግ ብላችሁ የምታስቡት ነገር ካለ እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው